ቢበላ አንተ እንኳን ስትነካለው አልኮኒ በጣም ነው አስከሬኑን ያስፈራል። ከኛ የሚለየው እኮ ዝም ማለቱ ብቻ ነው። ዝም ያለ ነገር ደግሞ ይከበራል እንጂ አይፈራም። እሱን ለራስ ያዝና ስራው። እኔ የምለው ቆይ የግሌ ለምንድን ነው ቁርስ ማሰራው? ቆይ ሁለት ሴት እያለኝ ያመራባለ ተነስተ ስራ ሁሌ እነሱ የሚሰሩበት እንዳለባቸው። ኧረ አንተ ልጅ ተው፣ በጠዋት አትልከፈኝ። ምንድን ነው የሚለኝ? እሳቸው ጋር ተቀምጬ ላወራ እኮ ፈልጌ ነው። ከመቼ ጀምሮ እንዴ? አንቺ ሲጀምር ተቀመጭ ስትባይ እንኳን እሺ ብለሽ ታውቂያለሽ? ዛሬም ታይቶሽ ተዋ ጢባራ። ሲጀመር ይኸውልህ እኔ የግሌ መካሻ ያንተ አልጋ ላይ ብቀመጥ ክብሩ ላንተ ነው። እሺ ሲቀጥል ደግሞ ብትከፍለኝ እራሱ እኔ ቂጤና አንተ አልጋ ላይ አላሳርፍ ደግሞ ታተልኩ እኮ። እኔ የማውቃት የግሌ እሷ ናት። እንኳን የግሌ አብርሽና ትትናን አብረው ተኝታው ይዛቸው እንግዲህ እያበደች ትገኛለች። ያልጠበቀችው ነገር ተከሰተ። ትትና እንግዲህ አብርሽ ጋር እንዳትደርስ አስጠንቅቃ ነበረ። ነገር ግን አብርሽ እና ትትና እንግዲህ በአንድ አልጋ ላይ አይታቸው በጣም ተናዳ ነው የምትገኘው። ምን መወሰን እንዳለባት ራሱ አታውቅም። በጣም እየተናደደች ነው ያለችው። ተንከሲስና ትትና እንግዲህ መድብልን ለመቀበል ወጥተው ነበረ። በዚህ ጊዜ እንግዲህ የዝና ሰው የሆነው አጋቹ እነሱን ለማገት ሙከራ እያደረገ ለመያዛት ነበረ፣ ሊተኩስባቸው ነበር። ግን ታዲያ ጀግናው መድብል በድጋሚ አሁንም ታሪክ ሰርቷል ማለት ነው። አጋቹን እዛ ጋር አንገቱን ሲጣ አድርጎ ጥሎታል ማለት ነው። መድብል እንግዲህ ትትናን ከዚህ በፊት አስመልጧል። አሁንም ቢሆን የዝናን ተላላኪ የሆነው ልጅ እኔ እናንተ ባላችሁበት ቦታ ሁሉ አለውኝ፣ እኔ መድብል ነኝ፣ እሺ የትም ቦታ አለው በማለት እንግዲህ ተንከሲስንና ትትናን እያስፈራራ የነበረውን ሰውዬ እንግዲህ ጥሎላቸዋል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። እንግዲህ ቀጣዩን ክፍል የትትናን ድራማ ወደ እናንተ እዤላችሁ መጥቻለሁ ማለት ነው። በዚህ ክፍል አብርሽ እንግዲህ ቅናት ጀምሯል። መድብል ተመላልሶ እዚህ ቤት የሚመጣው ለምንድን ነው? ለምን ይመጣል እያለ ይገኛል። ከዚህ በፊት ግንኙነት አላችሁ ወይስ በአንዴ ደግሞ እንዴት ብሎ ሊያወጣስ ቻለ? እንዴት ሳንቺን ሊረዳስ ቻለ? ለምንስ እየተመላለሰ ይመጣል እያለ ይገኛል። እንግዲህ ወንድ ልጅ ቆረጠ ቅናት ጀመረ ትላላችሁ። አብርሽ እንግዲህ ትትናን በጣም ወዷታል፣ አፍቅሯታል። መድብል ደግሞ እዛ መመላለሱን በጭራሽ አልወደደውም። ምክንያቱ ደግሞ ሊወስድብኝ ይችላል፣ እሱ ልታፈቅር ትችላለይ የሚል ስጋት አለው። በእርግጥ እንግዲህ ለትትና ፍቅሩን አልገለጸላትም። ከዚህ በፊት ግን እኔ ማግባት የምፈልገው እንዳንቺ የተረጋጋች ሴት ነው ማግባት የምፈልገው፣ እንዲሁም ደግሞ ቤት መኪና የማትል ሴት፣ ሰርተን እንለወጣለን ብላ የምታስብን ሴት ነው እኔ ማግባት የምፈልገው ብሏል። እንግዲህ የትትና ምላሽ የነበረው የሰው ልጅ መልካም ልብ ካለው ጥሩ ከሆነ ቤትና መኪና እኮ ተሰርቶ የሚገኝ ነገር ነው። መጀመሪያ ግን መቅደም ያለበት የሰው ልጅ መልካምነቱ ነው፣ የልቡ መልካም ነው የሚታየው ብላ መልሳለታለች። እንግዲህ ትትናን በጣም ወዷታል። ታዲያ የግሌ የአብርሽ አፍቃሪ ናት። እዛ ቤት ውስጥ እንግዲህ ትትና አብርሽን እንኳን አብርሽ ብላ ስትጠራ ከሰማች የግሌ በጣም ነው የምትናደደው። ከምንም በላይ ትናደዳለይ። አብርሽ ማለት አትችይም፣ አብርሃም በይ አብርሽ እንዳትይ እያለች እንግዲህ እያስጠነቀቀቻት ነው የምትገኘው። ራሷ ግን አብርሽዬ ነው የምትለው። አብርሽዬ እንዳትይ ተብላለች ማለት ነው። እንዳትይኝ አብርሽዬ፣ አብርሽ ብቻ በይ ወይ ደግሞ አብርሃም በይ እንጂ አብርሽዬ እንዳትይኝ ብሏታል። እሷ ግን በቃ እሺ ቀረብክ እያለች እንግዲህ ያው እየተነጫነጨ ትገኛለች። እሱ ሊረዳት አልቻለም። ቅልቅል ነገር ትላለች። በእርግጥ እንግዲህ የግሌ ያው የምትወደድ ልጅ ናት።
ውበቴም ቆንጆ ነው ብላ ነው የምታምነው። የሚወጣላት ነገር ባይኖርም ግን ይሄ የኔ ውበት ለአብርሽ የማይታየው ለምንድን ነው? ከኔ አስበልጦ ትትናንስ እንዴት ሊወድ ቻለ? እያለች እንግዲህ እየተንጨረጨረች ትገኛለች። ምንም ማድረግ አይቻልም። እንግዲህ ፍቅር በውበት የሚለካ አይደለም። ከውብ ፊቶች እንግዲህ ውብ ልቦች ይበልጣሉ። ብዙውን ጊዜ ይሄ ነገር ይባላል፣ ደግሞ እውነት ነው ማለት ነው። የሰው ልጅ ውበቱ ልቡ ላይ ያለው መልካምነት ነው እንጂ ከላይ ይሄ ታይቶ የሚገባው ዘላቂ ዘላለማዊ አይደለም ማለት ነው። የሆነ ሰዓት ላይ ሁሉም ሰው በልጅነቱ በወጣትነቱ ያለው ውበትና እድሜው እየገፋ በሚሄድ ቁጥር ያለው ውበት ያው እየተቀያየረ ነው የሚሄደው። ልብ ላይ ያለው ውበት ግን ያ መልካምነት መቼም ቢሆን የሚቀየር አይደለም ማለት ነው። ለሁል ጊዜም ከኛ ጋራ የሚኖር ነው። ስለዚህ ውብ ልቦች ምርጫችን ሊሆኑ ይገባል ብዬ አስባለሁ። ተንከሲስ እንግዲህ ስጋት ይዞታል። ከትትና ጋር በወጣ ጊዜ በጣም ፈርቶ ነበረ። እንግዲህ ሊተኮስበት ሲል ትትናም በቃ መጣብን ማለት ነው፣ ሊይዘን ነው፣ አንውጣ እያልከኝ አንተንም ይዤ ወጥቼ። እንግዲህ ሁለቱም አሁን ላይ ተፈላጊ ናቸው። ትትናም ተፈላጊ ናት። ተንከሲስም በናይጄሪያዎች ጠንቋዮች እየተፈለገ ነው ስለተባለ እንግዲህ በዛ አማካኝነት እሱንም እየፈለጉት ይገኛል። እሱም ያስጋት አለበት። ለረጅም ጊዜ እንግዲህ ከቤት እየወጣ አልነበረም። ከቤት እስከሚወጣ ግን እየተጠበቀ ነው። እዛ ጋር ደግሞ የዝና ሰው የሚሆነው ትትና እና ተንከሲስን ሁሌም እንግዲህ ስራዬ ብሎ እየጠበቀ ይገኛል። ፈርቶ እንግዲህ ወደ ኋላ ለመመለስ ነበረ። መጀመሪያም ውስጡ ፈርቶ ነበረና ግን ታዲያ ኬት መጣ ሳይባል መድብል አሁንም በድጋሚ ከኋላ ስለነበረ ልክ መድብልን ባየ ሰዓት ተንከሲስ ይሄ ነው ነበረ ሲል የነበረው እና ያው እነሱ ተግባብተዋል። ትትናም አዎ ይሄ ነው ነበር ያለችው። ታዲያ ይሄ ነው ወይ ሲባባሉ እሱ እራሱን ይሄ ነው ወይ እንዳሉት ነው የመሰለው እንጂ ከኋላ ያለውን ሰው መድብልን አልተመለከተም። ከኋላ እንግዲህ አንገቱን ሲጥ አድርጎ ጥሎታል ማለት ነው። መድብል ከመያዙ በፊት ልክ መድብል ከኋላ እንዳለ ጀግና እንደሆነ ስለሰማ ተንከሲስ እንግዲህ እና ይወጣልን ዘራፍ ወንዱ እኔ ተንከሲስ እያለ እንግዲህ እየፎከረ ነበረ። የተንከሲስ ፉከራ እንግዲህ ከኋላ የሚያግዘው ሰው ሲያገኝ ይፎክራል። ሌላ ጊዜ ግን ሮጦ ለማምለጥ ሙከራ ያደርጋል። በእርግጥ ከመሳይ አስመሳይ ተንከሲስ የተሻለ ነው ማለት ነው። ቢያንስ ሰዎችን አሳልፎ ለመስጠት ሙከራ አያደርግም ማለት ነው። መሳይ ግን በጣም ከባድ ሰው ነው። ከእነሱ ጋር እየበላ እየጠጣ እነሱን አሳልፎ በገንዘብ ለመሸጥ የሚደራደር በዝና ራሱ የተናቀ ሰው ነው ማለት ነው። እዛ ቤት እንግዲህ መድብል ትትናን ለማግኘት ይመጣል። የትትናን ሁኔታ ለማወቅ ነው እሱ የሚመላለሰው። እንግዲህ አናቅም ለምን እንደሚሄድ። መቼስ ትትናን በፍቅር አስቧታል ብለን አንረዳም። ታዲያ የግሌን የአብርሽ ሚስት ናት ወይ ብሎ እየጠየቀ ነበረ። አይ የአብርሽ ሚስት አይደለችም፣ አብርሽ እኮ የግሌ እኮ የምትገባ ሴት አይደለችም፣ እብድ ናት፣ ለእሷ ማንባል ይሆናል ብለክ ነው እያለ እየተናገረ ነበረ። እንግዲህ ተንከሲስ ለመድብል አይ ጥሩ ብሏልና ስለ ራሱ ፍራቻም እያወራ ነበረ። ስለ እነዝና እየጠየቀው ነበረ ተንከሲስ ማለት ነው። ምን አይነት ሰዎች ናቸው እነዝናን ታውቃቸዋለህ ወይ ነበረ ብሎ ሲጠይቀው የነበረውና ልክ የግሌ እንግዲህ ቅናት እያንጨረጨራት ይገኛል። አንቺ ብታገቢ እኮ ይሻልሻል፣ እድሜሽ እየሄደ ነው ብሎ እንግዲህ እየመከራት ነበረ መሳይ ማለት ነው። ምን አንተን እንዳገባ ፈልገክ ነው ወይ? ወንዱላ ጠፍቶ እኔና አንተ እንኳን በምድር ላይ ብንቀር እኔ ካንተ ጋር መሆን አልችልም፣ አንተን ማግባት አልችልም። ይልቁኑ አንድ ሴራ እንስራ ብላ እንግዲህ አንድ ሴራ አምጥታ ነበረ። ሴራውን ካመጣች በኋላ ግን አንተን እኮ አላምንክም፣ ወተክ ልታወራ ትችል ይሆናል፣ ስለዚህ ቢቀርብኝ ይሻላል ላንተ ከምናገር ብላ ነበር። እንግዲህ መሳይን እንግዲህ አታምነው። መሳይ ያው አስመሳይ ነው። ንገሪኝ ባክሽን፣ ለማንም አልናገርም ምንድን ነው ብሏት ነበረ። አብርሽ እና ትትና እንዲጣሉ፣ ትትና እዚህ ቤት የምትቆይ ከሆነ እኔን አብርሽ ሊወደኝ አይችልም። ስለዚህ እኔ ደግሞ አብርሽን
እወደዋለሁ ትትናና አብርሽ መጣላት አለባቸው ነበረ ስትል የነበረው። ይሄ ለዚህ ደግሞ የሆነ መፍትሄ ማንጣት አለብን ነበር ያለችውና እኮ ምን አይነት መፍትሄ ልናመጣ እንችላለን? ማድረግ ያለብሽ ትትና እኔን እንድትወድ እና ሲላት የነበረው እንግዲህ እኔን አጣብሽኝ፣ እሷ ከኔ ጋር ከሆነች አንቺ ከአብርሽ ጋር ትሆኛለሽ፣ አብርሽ ነፃ ይሆናል ማለት ነው የሚል እቅድ ነው ያመጣው። እኔ ከአንተ ጋር እሷን አጣብሼ እሷን ከማቃጥል ለራሴ ጥቅም ብዬ ቢቀርብኝ ይሻላል። አይ 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 ብለዋለች ማለት ነው። አይ 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 ከአንተ ጋር ከማጣብሳት ከተንከሲስ ጋራ ባጣብሳት ይሻላል ብላለች እና መሳይን እንግዲህ በዚህ ልክ አይፈልጉትም ማለት ነው ሁሉም። ምክንያቱም ይሄ ደግሞ የሚያሳየው የመሳይ አስመሳይነት ነው ማለት ነው። የመሳይ አስመሳይነት ነው። አንዳንድ ጊዜ የሰው ልጅ በተግባሩ እንደዚህ ሊጠላ ይችላል በሰዎች ዘንድ፣ ያው ተወዳጅነት አይኖረውም ማለት ነው። ምንም ቢሆን የሰው ልጅ መልካም ስራ መስራት አለበት። መልካም ስራ ከሰራ ደግሞ በሰዎች ዘንድ ተወዳጅ መሆን እንችላል። መሳይ ያለበት ሁኔታ እንግዲህ ሰዎቹን አብሮ የበላ የጠጡትን አሳልፎ ለመስጠት ነው ሙከራ እያደረገ ያለውና ስለዚህ መሳይ ጥሩ ስራ አልሰራም ማለት ነው። እንግዲህ የአብርሽና የትትና ፍቅር እንግዲህ ይቀጥላል ማለት ነው። ያው የግሌ ከዛ ቤት ጨርቋን ጠቅልላ የምትሄዱላ የሚመስለኝ እኔ ሳስበው ማለት ነው። ምክንያቱም እሄድላችኋለሁ ደሞዜን ስጠኝ አሁን ነው የሚሄደው እያለች ከዚህ በፊትም ስትጨቃጨቅ ሰምተናታል። ምክንያቱም የቅናት መንፈስ አለባት። እሷ የምትፈልገው አብርሽን የራሷ የግሏ ነው ማድረግ የምትፈልገው፣ የግሌ ማለት ነው። የግሌ አብርሽንም የግሏ ነው ማድረግ የምትፈልገው ማለት ነው። እሱ ደግሞ ያው በእህትነት ነው የሚፈልጋት። አንቺ እህቴ ነሽ ነው ሲላትም የነበረው። እንደው ከእህት የዘለለ ምንም በምንም ተመኝተኸኝ አታውቅም ብላ እንግዲህ አፍ አውጥታ እየጠየቀችም ነበረ። ግን ያው ያ የሚሆን ነገር አይደለም ማለት ነው። ታዲያ ገልሞም አንተ ትዳር የምትይዝ ከሆነ እኔ መጠጥ አቆማለሁ የሚል ቃል ገብቶለታል። አንተ ብቻ አግባ እንጂ መጠጥን እኔ አቆማለሁ እያለ ይገኛል። አንድ ነገር ብቻ ላስቸግርህ ነበረ ሲለው የነበረው አብርሽም ለገልሞ መጠጥ አቁም፣ የሰርጌ ለታ ቢያንስ ላለመጠጣት ቃል ገባለኝ ብሎት ነበረ። እሱም እንግዲህ አንተ አግባ እንጂ አንተ ካገባክበት ቀን ጀምሮ ለዘላለም እተዋለሁ ባጣዋቸው ቤተሰቦች እምልልሃለሁ ብሎ እንግዲህ ቃል ገብቷል። አብርሽን እንግዲህ እንደ ወንድም ነው የሚወደው። አብርሽና ገልሞ በጣም ነው የሚዋደዱት። እንደ ወንድማማቾች ናቸው። ስለዚህ እንደ ወንድም የምንተያይ ከሆነ እኔ የምልክን ሰምተክ መጠጥ ማቆም አለብክ ብሎታል። አብርሽም በቃ አንተ ካገባክ አቆማለሁ የሚል ምላሽ መልሶለታል። ስለዚህ አብርሽ በቅርቡ ያገባል ማለት ነው። በቅርቡ አግብቼ ያሳይሃለሁ ብሎታል። በጉጉት እንግዲህ እኛም እንጠብቃለን። ትትናና አብርሽ እንግዲህ ቢጋቡ ምን ይመስላችኋል? እስኪ ተመልካቾች፣ እኔ ቢጋቡ በጣም ደስ ይለኛል። ሁለቱም ማች ያደርጋሉ በነገራችን ላይና እርጋታቸው፣ ለሰው አዛኝነታቸው። አብርሽ ደግሞ እንግዲህ እዚህ ካራክተሩ ላይ እንደምናየው በጣም ጂነስ የሆነ ወንድ ነው ማለት ነው። ለሰው የሚያስብ፣ ሰዎችን ከየጎዳና እየሰበሰበ የሚያስጠጋ። በእርግጥ እሱም ያለበት የሰው ቤት ቢሆንም ግን የሰው ቤት የሰጠው ራሱ እሱ መልካም ስለሆነ ነው። በአሁን ሰዓት ላይ ቤት ያክል ነገር ሰው ሊሰጥ የሚችለው በጣም ለሚተማመንበት ሰው፣ በጣም ጥሩ ለሆነ ሰው ነው እንጂ ዝም ተብሎ ቤት ሊሰጥ አይችልምና ስለዚህ አብርሽ ጥሩ ሰው ነው፣ መልካም ሰው ነው። ከትትና ጋር ደግሞ ከሆኑ ጥሩ ጥንዶች ይወጣቸዋል ብለን እናስባለን። እንግዲህ በጉጉት እንጠብቃለን ሰርጉን።
እንድራለን ማለት ነው። ታዲያ የግሌ ያኔ ምን ይወጣታል? የግሌ ከዛ እስኪ ከማን ጋር ትጋባለች? እሷ የምትወደው በነገራችን ላይ አብርሽን ብቻ ነው። እዛ ቤት ካሉት ወንዶች እንግዲህ ወንዶች ናቸው፣ ሴቷ እሷ ብቻ ነበረች እና የምትወደው አብርሽን ብቻ ነው። ወንድ እኮ አንተ ብቻ ነህ፣ ሌሎቹማ ዝም ብለው ናቸው፣ ምንም ወንድ አይደሉም እያለች ነው የምትገኘው። ምንም ማድረግ አይቻልም። እንግዲህ አብርሽ በድንገት ትትናን የመሰለች ቆንጆ እባክህ አድነኝ፣ እባክህ አስጥለኝ ብላ አግኝታለች እና እሷ ግን የሆነ የፍራቻ ስሜት እየተሰማት ነው። እዛ እየተመላለሰ ስላለ መድብል እንዳይመጣ ስላላት ለምን የሚል ነገርም ጥያቄ ተፈጥሮባታል። ከደወለልሽ ከዚህ በኋላ አታገኘው ብሏታል። እሱም ማድረግ አልችልም እያለች ነው። ያው ባለውለታዋ ነው። በእርግጥ መቼስ እንደዚህ ከዛ ከነዝና አፍ ከአንበሳ መንጋጋ አፍ ነጥቆ ያወጣትን ሰው ላገኝ አልችልም ማለት ከምንም በላይ ከባድ ነገር ነው። ያው አብርሽ ደግሞ ስጋት ስላለበት ነው እንግዲህ ስጋቱ እንዲቀርለት አብርሽ ቶሎ ብለህ አብርሽዬ እኛም አትበሉ እንባል ይሆን እንዴ? የግሌ ከሰማች እኛንም እንዳትሉ ትለን ይሆናል። ግን አብርሽ ቶሎ ብሎ የራሱ ማድረግ አለበት ማለት ነው። ትትናን አትፍሰዝ፣ መፍሰዝ የለብህም። በፍጥነት የራስ አድርግ። ከዛ በኋላ የራስ ካደረካት መድብል ቢመጣ ራሱ እንግዲህ እንደ ታላቅ ወንድም ሆኖ ይድራታል ብዬ አስባለሁ። መድብልም መልካም ሰው ስለሆነ ማለት ነው። በጣም ለሰዎች ለፍትህ የቆመ ሰው ስለሆነ መፍቷን አይጋፋትም። ቀጣዩ የሚሆነውን ነገር አብረን የምናይ ይሆናል። ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልሆናችሁ ቤተሰቡን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ስለነበረን ቆይታ በድጋሚ አመሰግናለሁ። ቀጣዩን ክፍል ወደ እናንተ እስከሚመጣ ቸር ሰንብቱ።